የሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 29 ጀምሮ ያለውን ክፍል እንደዚህ አነባለሁ። በጌታ በኢየሱስ ስም ወንድሞች ሆይ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ይህ ሐዋርያው ጴጥሮስ የመጀመሪያ አገልግሎቱ ነው። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ይህንንም አስቀድሞ በማየቱ እርሱ በሲኦል እንደማይቀርና ስጋውም እንደማይበሰብስ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሳው። እኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣም፣ እርሱ ራሱ ግን እንዲህ ብሏል፣ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስከማድረግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። እስኪ እጅግ ተነካ በሉ። አንድ የደገሙ ላስቸግራችሁ። አንድ የመጨረሻ ጊዜ አሁን ልባቸው እጅግ ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስ ተቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው ብሩክ ላሉትም ሁሉ ነውና። በሌላ ብዙ ቃልም እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቀቃቸው። ቃሉም የተቀበሉ ተጠመቁ። በዚያ ቀን 3000 ያህል ሰዎች በቁጥራቸው ተጨመሩ። እግዚአብሔር አባታችን አምላካችን ሆይ ስለዚህ ደግሞ ድንቅ ምሽት እናመሰግናለን። ክብሩን ሁሉ አንተ ውሰድ። በዚህ ቦታ የመገናኘታችን የመጸለያችን የማምለካችን ምስጢር አንተ ነህ። መንፈስ ቅዱስ ሆይ ተባረክ። ደግሞ በጸሎት ውስጥ በዝማሬ ውስጥ አልፈህ ስትናገር እንደነበረ ሁሉ በአምልኮ ውስጥ አልፈህ የብዙዎችን ቋጠሮ የብዙዎችን ነገር ስትፈታ እንደነበር ሁሉ አሁን በምንካፈለው በዚህ ቅዱስና በሚሰራው ቃል በኩል ደግሞ አልፈህ የኔን የጉባኤውን የእህቶቼን የወንድሞቼን ነገር እንድትቀይር እንጸልያለን። መድረኩን ተቆጣጠር፣ አየሩን ግዛው። አንተ ብቻ ደምቀ ከብረታይ ልትናገር ያልከውን ሁሉ ተናገረን። የምንሰማበት ጆሮ ክፈትልን። የምንካፈለው ቃል በእምነት ከኛ ጋር ይዋሃድ፣ ይጥቀመን፣ የምንመነዝረው ይሆን። እግዚአብሔር ቤታችንን ኑሯችንን ይፈውሰው፣ ነገራችን ይቀይረው። የምንሻገርበት ድልድይ ይሆንልን፣ የምንወጣበት ክንድ ይሆንልን፣ የምንሻገርበት ኃይል ብርታት ይሆንልን። እና እንባርካለን። በዚህ ጉባኤ ታመው እንኳን የከረም ቢኖሩ ከምንሰማው ቃል የተነሳ ደውያቸው ይቅለጥ። ቅዱስ ቃልህን እየሰሙ በሽታቸው ይመታ። የሕዝብ ቋጠሮ ይፈታ። የሕዝብ ቁቅልሽ ይፈታ። የሕዝብ ተራራ ይነቀል። ምድረ በዳ የሆነው ነገር ይለምልም። ሸለቆ የተባለው ይሙላ። መንፈስ ቅዱስ ጉባኤውን መድረኩን ሰጠነ። ምሕረት በጎነት ዛሬ ይብዛልን። ኃጢአታችንን ይቅር በለን። ውዱ ልጅህን ክርስቶስን በመካከላችን አክብረው። ክፎች ይታሰሩ። ይቋቋመን የሚወድ አውሬ ሰው ይፍረስ። በኢየሱስም ምክሩ ይፍረስ። እቅዱ አጀንዳ ሁሉ የተበተነ ይሁን፣ የተበተነ ይሁን፣ የተበተነ ይሁን። ጌታ ሆይ ተባረክ። እንወድሃለን። ጊዜውን ሰጠነ። በኢየሱስም ብለን ጸልየናል። አሜን። ለጌታ እልልታ፣ ጭብጨባ፣ ክብር። ቁጭ በሉ። እግዚአብሔር ዘመናችሁን ይባርክ። ያነበብኩት የእግዚአብሔር ቃል የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለ ቃል ነው። ትንቢታዊ ቃል ነው ይዤላችሁ የመጣሁት። እንደተለመደው የመልእክቴን ርዕስ በስተመጨረሻ ላይ ነው የምናገረው። ጌታ ይባረክ። ነገር ግን እንዲሁ ለማስታወስ ያክል እንደዚህ ቀለል ያሉ ነገሮችን መናገር ብዙ ጊዜ እወዳለሁ ሳሳገለግል። ምክንያቱም ሰዎችን ኢንከሬጅ ስለሚያደርግ ነው እንጂ ከባድ ስለሆነ አይደለም። ጌታ ይባረክ። የሐዋርያት ሥራ መጽሐፍ ነው ዛሬ የምንመለከተው ምዕራፍ 2 ላይ ያለውን ቃል። እንግዲህ የሐዋርያት ሥራ መጽሐፍ እንደምታውቁት በአዲስ ኪዳን ከሚገኙ ከ27ቱ መጽሐፍቶች አንዱ ነው። በአዲስ ኪዳን 27 መጽሐፎች አሉ። በብሉይ ኪዳን ደግሞ 39 መጽሐፍቶች አሉ። ለማስታወስ ነው። ጥሩ ነው። እንደዚህ አይነት ነገር ኢንከሬጅ ያደርጋል። ሰዎች እንዲያጠኑ ሲያረግ ስላየው ነው ይሄን የምናገረውና
ፕላስ የሐዋርያት ሥራ መጽሐፍ 28 ምዕራፍ ያለው መጽሐፍ ነው። ይሄ 28 ምዕራፍ በሶስት ግሩፕ ነው የሚከፈለው፣ በሶስት ቡድን። የመጀመሪያው ከምዕራፍ 1 እስከ ምዕራፍ 7 ያለው ሰባቱ ምዕራፍ ሲሆኑ በመቀጠል ደግሞ ከምዕራፍ 8 እስከ ምዕራፍ 14 ያለው ወይንም እስከ 13 ያለው ምዕራፍ ነው አምስቱ ምዕራፍ። ሶስተኛውና የመጨረሻው ግሩፕ ደግሞ ከምዕራፍ 14 እስከ ምዕራፍ 28 ያለው ነው። እና ምንድነው የሚያላያቸው ከተባለ የመጀመሪያው ምዕራፍ ከምዕራፍ 1 እስከ ምዕራፍ 7 ያለው የቤተ ክርስቲያንን አጀማመር እንዴት በኢየሩሳሌም ምድር እንደተጀመረ የሚያሳይ መጽሐፍ ነው። ሲጀመር ቤተ ክርስቲያን ኢየሩሳሌም ከተማ ላይ ስለሆነ እንዴት እንደተጀመረ የምናይበት ምዕራፍ ነው። ዛሬ የምንመለከተው እሱ ነው። ሌላው ቀጥሎ ያለው አምስቱ ምዕራፍ ደግሞ ከኢየሩሳሌም ምድር ወጥቶ ወደ ይሁዳ፣ ወደ ሰማሪያ ብሎም ደግሞ እስከ ሶሪያ ድረስ እንዴት እንደገባና እንዴት ወንጌሉ እንደሰፋ የምንመለከትበት የመጽሐፍ ክፍል ነው። ጌታ የተባረከ ይሁን። የመጨረሻው ደግሞ እንግዲህ እስከ ዓለም ዳርቻ ወይም ደግሞ እስከ ሮማውያን ግዛት ድረስ እንዴት ወንጌሉ እንደገባ ቸርች እንዴት እንደገባ የምናይበት ክፍል ነውና በዚህ መሰረት ማጥናቱ ጥሩ ነው። ኢንከሬጅ ያደርጋቸዋል። ይሄን ለማስታወስ ነው። ሌላው እንግዲህ ምዕራፍ 2 ነው ዛሬ የምንመለከተው። እንግዲህ ምዕራፍ 2 ደግሞ የሚገኘው እንዳልኳችሁ ቤተክርስቲያን የተጀመረበት ከምዕራፍ 1 እስከ ምዕራፍ 7 ባለው ክፍል ላይ ያለውን ቃል ነው የምንመለከተውና ምዕራፍ 2 ላይ እንግዲህ አይታችሁ ከሆነ መጽሐፉ ሲጀምር በዓለ 50 በተባለው ጊዜ ብሎ ነው የሚጀምረው። ሃሌሉያ። በዓለ 50 በተባለው ጊዜ ብሎ ይጀምራል መጽሐፉ ሲጀምር። እንግዲህ በዓለ 50 ይሄ ታሪክ እንግዲህ የተፈጸመው የፋሲካ ሰሞን ላይ የተካሄደ ክስተት ነው። ዛሬ የምንካፈለው ምዕራፍ 2 ላይ እንግዲህ ይሄ በዓለ 50 የሚባለው በዓል ራሱ ወይም የጴንጤቆስጤ በዓል የሚባለው የበኩራት በዓል የሚባለው በዓል የሚከበረው ከትንሳኤው ከ50 ቀን በኋላ ነው። ወይንም ደግሞ በአይሁዳውያን ፋሲካው ካለፈ ከ50 ቀናት በኋላ የሚከበር በዓል ነው እና የዚህ በዓል ቀን የተከናወነ ክስተት ነው ዛሬ የምንካፈለው። ልክ የጴንጤቆስጤ በዓል ቀን ልክ አይሁዳውያን አሸብርቀው አይሁዳውያን ለብሰው በትክክል ቤተክርስቲያን ወይንም ደግሞ ቤተ መቅደስ ድረስ መተው የሚያከብሩበት በዓለት የተፈጸመን ክስተት ነው ዛሬ የምናየው። ሃሌሉያ። ይህ በዓል ማለት በነገራችን ላይ ልክ እንደ ፋሲካን እንደሚያከብሩት ሁሉ አይሁዳውያን በትክክል በደንብ ወገባቸውን አሸንፍጠው የሚያከብሩት በዓል ነው። ምን አይነት በዓል ነው ካላችሁኝ አመቱን ሙሉ የሰሩትን በኩራቶቻቸውን በመክፈል እግዚአብሔርን የሚያከብሩበት በዓል ነው እና በጣም የሚገርመኝ ይሄ በዓል አይሁዳውያን በዚህ ጉዳይ በጣም ሲሪየስ ናቸው። የጴንጤቆስጤ በዓል ቀን የሚገርማችሁ ነገር በኢየሩሳሌም የሚኖሩ አይሁዳውያን ብቻ አይደሉም። ባይዘው ኢቭን እንኳን በጊዜው የሮማውያንን አገዛዝ እንኳን ተቃውመው ስራ ፍለጋ በልዩ ልዩ መንገድ ከኢየሩሳሌም ምድር እንኳን የተበተኑ እንኳን አይሁዳውያን ኢየሩሳሌም አይቀሩም። ምክንያቱም ለጴንጤቆስጤ በዓል ልክ እንደ ፋሲካ ልዩ ቦታ አላቸው። ምክንያቱም በኩራቶቻቸውን የሚከፍሉበት እግዚአብሔርን በዚህ መንገድ የሚያመሰግኑበት ክፍል ስለሆነ ይሄን ሐዋርያ ዘሌዋውያን መጽሐፍ ላይ ይገኛል ምዕራፍ 23 ላይ። ጌታ ይባረክ። በዚህ ጉዳይ ሲሪየስ ናቸው። አይቀሩም። ዝም ብላችሁ የሆነ ስዕል ሳሉ ቤተ መቅደስ ተሸክመው ሲመጡ ከሰሩት ስራ እህላቸውን አዝመራቸውን ሰብስበው ያገኙትን በኩራቶቻቸውን ተሸክመው እግዚአብሔርን በዚህ ኬዝ በዚህ ጉዳይ ሊያመሰግኑ የሚሰበሰቡበት በዓላቸው ነው። የምን በዓል? የጴንጤቆስጤ በዓል። ልክ ፋሲካ ባለፈ ከ50 ቀን በኋላ በእኛ ካላንደር 1 ወር ከ20 ቀን በኋላ የመጀመሪያው ሰንበት ቀን አንድም አይሁዳዊ ቤተ መቅደስ አይቀርም። ምን ለማድረግ ካላችሁኝ ሊከፍሉ በኩራቶቻቸው። ሃሌሉያ። ሊያመጡ መጽሐፋችን ደግሞ ሲናገር ይላል በበነጋታው ደግሞ ካህኑ ይቀበላቸውና በእግዚአብሔር ፊት እግዚአብሔር እንዲቀበለው ይወዘውዘዋል። ይህንን ተግባር ስለሚፈልጉና እግዚአብሔር እንዲያከብርላቸው ስለሚፈልጉ አንድም አይሁዳዊ አይቀርም። ይህን ስትረስ አድርጌ የምናገረው በኋላ ስለሚጠቅመኝ ነው። ጌታ ይባረክ። ስለዚህ ይህ በዓል ማለት አንድም አይሁዳዊ እንዳልኳችሁ ነው ኢየሩሳሌም ምድር የሚኖር ብሎም ደግሞ ሌላ ዓለም እንኳን የሚኖር እስራኤላዊ አይቀርም። ይህን በዓል ለማክበር ይሰበሰባል። የት? ኢየሩሳሌም ከተማ። እዚህ ጋር ያዙልኝና ሐዋርያት ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ 40 ቀን በልዩ ልዩ ስፍራ ከታያቸው በኋላ የመጨረሻ ወራት ላይ አንድ ነገር ነግሯቸው ሲያደርግ እናያለን። ምን ነበር ያላችሁ? ከበደን ካየነው በኢየሩሳሌም ቆዩ፣ ከኢየሩሳሌም እንዳትወጡ። ሃሌሉያ። ልብ በሉ እንግዲህ አንድም አይሁዳዊ ኢየሩሳሌም ምድር አይቀርም። በኩራቱ ሊከፍል አምላኩን ሊያከብር ይሰበሰባል።
ጌታ ኢየሱስ ክርስቶስ ደግሞ ሊያርግ ሲል የመጨረሻው ራት ላይ አንድ ቃል ነግሯቸዋል። ከኢየሩሳሌም እንዳትወጡ በኢየሩሳሌም ምን በሉ ቆዩ። ሃሌሉያ። ነገር ግን ካላቸው በኋላ መንፈስ ቅዱስ በወረደ ጊዜ ያን ጊዜ ምን ታደርጋላችሁ? ኃይል ትቀበላላችሁ። ከዚያን ጊዜ በሰማርያም በይሁዳም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ነገር ግን ይሄ ነገር እስከሚፈጸም የት ቆዩ? የት ቆዩ? ድገሙት ይህን ቃል ወዳጆቼ። ይሄ ቃል በጣም ፓወርፉል ነው። በጣም አስፈላጊ ነጥብ ነው። የት ቆዩ? ጌታ ኢየሱስ ክርስቶስ በኢየሩሳሌም ቆዩ ሲል ለኢየሩሳሌም በጣም የተለየ ክብርና ፍቅር ስላለው አይመስለኝም። ወይም ደግሞ አፉ ላይ ስለመጣ አይመስለኝም። በይሁዳ ቆዩ ማለት ይችል ነበር። ወይንም በሰማርያ ጠብቁኝ ይላቸው ይችል ነበር። በኢየሩሳሌም ጠብቁኝ ብሎ በተለየ መንገድ የተናገረበት የራሱ ፕሮግራም ስላለው ነው። ሃሌሉያ። የሰማኝ ሰው አለ? አንድ ሰው ያዘውና እግዚአብሔር የሚሰራው በፕሮግራም ብቻ ነው ብለው ድገሙት በጌታ። አንድ ጊዜ ድገሙና ንገሩልኝ። ኢየሱስ ጌታ ነው። አሜን። ምናልባት ጠላት እንደተረሳ ሰው እግዚአብሔር ችላ እንዳለው ሰው አይነት ስሜት እንዲሰማን ብዙ ጊዜ ጠላት ይሞክራል። እያመለክሽ እያገለገልሽ እንደዚህ ቤተክርስቲያንን እየረዳሽ ምን ሆነልሽ በሚል ስሜት ከቸርች እንድንቀር ጌታን እንዳናገለግል እግዚአብሔርን እንዳናመልክ እንደተረሳ ሰው እንዲሰማ እንደ ኢየሩሳሌም እንዲህ አይነት ስሜት እንዲሰማን ያደርጋል ጠላት። ነግራችኋለሁ እግዚአብሔር የሚሰራው በፕሮግራም ነው። አንድ ሰው ከፍ ያድርግና እግዚአብሔር የሚሰራው ይበለኝ በእቅድ ነው፣ በአጀንዳ ነው። አሜን ነው ወይ? አዎ መጽሐፍ ሲናገር ሁሉን በጊዜው ነው የሚለው። አሜን ነው ወይ? ውልብ ሲልበት የሚጎበኝ አምላክ የለኝም። ድንገት ትዝ የምትዩ እግዚአብሔር የለም። እኔ እናንተ ነን ድንገት ውልብ አልክብኝ ምን ውልብ ራሱ አይገባኝ ምን እንደሆነ ውልብ አልክብኝ ብለን ምን እንደዋወለው እኛ ነን። አንተን የሚመስል ሰው አየው፣ አንቺን የሚመስል ሰው እኮ አየው፣ ዳገጣይ ምስል ኬስ ጎረጉር ስምህን አየው ብያል የምንፈላለገው እኛ ነን። ጌታ ጋር እንደዚህ የለም። አሜን ነው ወይ? እስኪ በፕሮግራም ነው በለኝ። አዎ በፕሮግራም ነው። ስሙ የተባረከ ይሁን። አሜን። ስለዚህ ጌታ እግዚአብሔር በኢየሩሳሌም ቆዩ ሲላቸው ዜሪዝ የሆነ አጀንዳ አንድ አጀንዳ ነበረው። ሃሌሉያ አሜን ነው ወይ? እንዳትወጡ ሲሪየስ ቃል ነው። በቃ እንዳትወጡ። የምትወጡት መቼ ነው? መንፈስ ቅዱስ ሲመጣባችሁ ኃይል ስትቀበሉ። ሃሌሉያ። እስከዛ ግን ይጠብቁኝ ኢየሩሳሌም። ሃሌሉያ። እንዳልኳችሁ ነው እንግዲህ ኢየሩሳሌም ከተማ ደግሞ አይሁዳውያኖች ምን ያደርጋሉ? ይሰበሰባሉ በዓል ያከብሩ። እግዚአብሔርን የሚፈሩ አይሁዳውያን ከየከተማው ተሰብስበው ከዛ ከተማ ይመጣሉ። ኢቭን አልነገራቸውም ለነ ጴጥሮስ አላስታወሳቸውም ስለዚህ ጉዳይ። አንድ ቃል ነው ያወራቸው፣ በኢየሩሳሌም ቆዩኝ ጠብቁኝ። ሃሌሉያ አሜን ነው ወይ? አንድ ጌታ እግዚአብሔር ሊሰራው እያዘጋጀው ያለ ፕሮግራም እንዳለ ያስታውቃል። አሜን ነው ወይ? አንዳንድ ጊዜ ዝምታዎቹ ሁሉ እግዚአብሔር ስለረሱ አይደሉም። ሃሌሉያ የሆነ እንቅስቃሴ ውስጥ እንዳለም ልናስብ ይገባል። የሆነ ጉዳይ ጌታ እግዚአብሔር እያደረገ አሜን ነው ወይ? አሜን አሜን። ዓለማውያን እንኳን ሲናገሩ ሊነጋ ሲል ይጨልማል እኮ ይላሉ። ለካ በጣም የጨለመው መብዛት የሆነ መንጋት ከጀርባ ስላለ ነው ትርጉማቸው ተብሎ ባይጻፍም። ሃሌሉያ አሜን ነው ወይ? የሆነ ጉዳይ ግን ሊገባን ይገባል። ስለዚህ ጌታ እግዚአብሔር አንድ ያቀደው ፕሮግራም እንዳለ አስባለሁ። ክብር ለኢየሱስ ይሁን። በኢየሩሳሌም ምን በሉ ቆዩ። አንድ ሰው ንካና በድጋሚ በጌታ በፕሮግራም ነው በለው። እግዚአብሔር የሚሰራው በለው በእቅድ ነው በለው። ስለዚህ ከኢየሩሳሌም እንዳትወጡ አላቸው። አይናቸው ያያረገ ደመናም ሰወረችው ከአይናቸው ይላል። እነሱም ደግሞ ወደ ከተማ ገቡና ወደሚጸልዩበት ወደሚኖሩበት ቤት ገቡ ይላል ቁጥር 13 ላይ። ሃሌሉያ ጌታ የተባረከ ይሁን። ስለዚህ እንግዲህ ለምን ቆዩ አላቸው? እንደነገርኳችሁ ነው። አይሁዳውያኖች ለበዓል ይመጣሉ፣ ይሰበሰባሉ። የት? ኢየሩሳሌም ከተማ በዓል ሊያከብሩ ሊከፍሉ በኩራቶቻቸው። ሃሌሉያ። ጌታ እግዚአብሔር ደግሞ አንድ አጀንዳ አድርጓል፣ ወንጌል እንዲሰሙ። ምክንያቱም የወንጌሉ የመጀመሪያ ሰዎች እነሱ ናቸው። ዮሐንስ ወንጌል ሲናገር ምንድነው ያለው? ወደ ገዛ ወገኖቹ ምን አለ? መጣ። ሃሌሉያ። የገዛ ወገኖቹ ግን አላሉትም፣ አልተቀበሉትም። ስለዚህ የመጀመሪያው የወንጌሉ አድሬስ ያደረጋቸው እነማን ናቸው? አይሁዳውያን። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ አሁን የመጨረሻ ለነሱ በጴጥሮስ በኩል በሐዋርያቱ በኩል ወንጌል አድሬስ እንዲያደርጋቸው ነው። ኢየሩሳሌም ቆዩኝ አላቸው። ሃሌሉያ ቆዩኝ ጠብቁኝ።
ይሄን ብሎ አረገ። ስለዚህ ምዕራፍ 2 ላይ በዓለ 50 የተባለው ቀን ላይ ጌታ ኢየሱስ ክርስቶስ ካረገ ከ50 ቀን በኋላ ድንገት በአንድ ስፍራ ተሰብስበው እየጸለዩ ሳለ ይሄ እንግዲህ ሊሆን የሚችለው የሉቃስ ወንጌል ምዕራፍ 24 ቁጥር 53 እንደሚናገር ከቤተ መቅደስ አይጠፉ ነበር ስለሚል ቤተ መቅደስ የተከናወነ ታሪክ እንደሆነ እንገምታለን። ምክንያቱም አይሁዳ ደቀ መዛሙርቱ ስለማይጠፉ ከቤተ መቅደስ ጌታ ይባረክ። ስለዚህ እዛ ቦታ እንደነበር ነው ብዙ መጻሕፍቶች የሚናገሩትና እየጸለዩ በነበረበት ሰዓት አንድ ነገር ሆነ። ተስፋ ያደረጉት የነበረ ኢየሱስ የነገራቸው ሃሌሉያ ያ መንፈስ ቅዱስ ጉባኤው ላይ ወረደ። አሜን ነው ወይ? መጽሐፍ ሲናገር ድንገት ነው የሚለው። አሜን ነው ወይ? ድንገት የሚጥቃው ንፋስ ድምጽ ከሰማይ መጣ፣ የነበሩበትን ቤት ሞላው። በእያንዳንዳቸውም ላይ እንደ እሳት የተከፋፈሉ ልሳኖች ተቀመጡባቸው። እያንዳንዳቸውም ሃሌሉያ እንደተሰጣቸው መጠን ይናገሩ ጀመር። አሁን ወደ ሐሳብ እየገባው ነው። ሃሌሉያ አሁን ልብ በሉ እንግዲህ ተሰብስበዋል። ቁጥራቸው 120 ነው የሚያክለው። አማኞች ናቸው። አንድ ስፍራ እየጸለዩ ነው። አንድ ተስፋ የሚያደርጉት ጉዳይ አለ። ያን ተስፋ ምንድነው? ኢየሱስ የነገራቸው ይወርዳል ጠብቁ ተብለው ጌታ ኢየሱስ የነገራቸው እኔ ብሄድ ይሻላችኋል የተባሉት መንፈስ ቅዱስ የሚባለው እነሱ ለጊዜው ማያውቁት ያ ስብዕና ያለው አካል እንደሚወርድ ተነግሯቸዋል። እየጸለዩ ባሉበት ሰዓት ግን ድንገት ሃሌሉያ ያ ጌታ እግዚአብሔር የነገራቸው ነገር ያ ኢየሱስ የነገራቸው ነገር ሲፈጸም እናያለን። ሃሌሉያ አሜን ነው ወይ? ወዳጄ እግዚአብሔር ይናገርህ እንጂ ይሆናል። ቀን ጠብቆ ይሆናል። ተስፋላችሁ ወይ? እዚህ ቤት እግዚአብሔር ያወራችሁ ነገር አለ ወይ? እዚህ ጉባኤ እግዚአብሔር የሰማችሁ ነገር አለ ወይ? ሃሌሉያ ይናገር እንጂ ያደርገዋል። እስኪ ያደርገዋል። ሃሌሉያ ክብር ለጌታ ይሁን። የሆነ መንፈስ እየተጋፋኝ ነው። እግዚአብሔር ይመታዋል። ኢየሱስ ያድናል። የሆነ የሚጋፋኝ ስፒሪት እንዳለ ይሰማኛል። አንድ ሰው ብድግ እጁን ከፍ ያርግ። ሃሌሉያ ሃሌሉያ ሃሌሉያ። እስኪ በኢየሱስ ስም ይመታ በሉ። አንድ ድገሙት በጌታ አንድ ጨምሩ በጌታ ሃሌሉያ። እግዚአብሔር ይመታዋል። ጌታ የተባረከ ይሁን። አሜን ነው ወይ? አሜን ነው ወይ? ከኔ ጋር ናችሁ ወይ? አንድ ጊዜ እግዚአብሔር ይናገር እንጂ በሉ። ያደርገዋል። እኔ በጣም ይገርመኛል። ኢያሱ መጽሐፍ ሳጠና ምዕራፍ 13 ላይ እንደዚህ የሚል ቃል አለ። አይታችሁ ከሆነ ምዕራፍ 1 ላይ ኢያሱ የሚጀምርበት ምዕራፍ ነው። ከኔ ጋር ናችሁ? ኢያሱ የሚጀምረው ምዕራፍ 1 ላይ ነው። ልክ ሙሴ ከሞተ በኋላ እንግዲህ ልክ ምዕራፍ 1 የጀመረው ኢያሱ ምዕራፍ 13 ደግሞ እግዚአብሔር ይመጣና እንደዚህ ይለዋል። ኢያሱ አቤት አርጅተሃል፣ ጨርሰሃል፣ ሸምግለሃል ይለዋል። ምዕራፍ 1 ጀምሯል ኢያሱ። እዚህ ጋር ምን አድርጓል? ጨርሰሃል፣ ሸምግለሃል። ነገር ግን ይለውና ሃሌሉያ ብዙ ግን ያልተወረሰ ምድር ገና ይቀራል። አሜን ወይኔ ኢያሱ እኮ አርጅቷል። ሰውየው እኮ ሸምግሏል። አስወራሹ እኮ ደክሟል። ጉልበቱ ዝሏል። በቃ አሁን ውጡ ግቡ የሚልበት አቅም አጥቷል። ግን ጌታ እንደዚህ ያለው ግን ያልተወረሰ ብዙ ምድር አለ። አሁን የምትጠብቁት ከታች እንደዚህ አይደለ? በቃ እስካሁን የወረሳችሁት ይበቃችኋል የሚል አይመስላችሁም? ከዛ ጥቂት የሚቀር ምድር አለ። አንተ ማርጅታል። የስካሁኑ ይበቃል አይደለም ጌታ ያለው። ሃሌሉያ አንተ ብታረጅም እኔ እነሳለሁ። ሃሌሉያ እኔ አስወርሳለሁ። ይናገር እንጂ እግዚአብሔር ካንተ ጋር ነው። ይናገር እንጂ ይፈጽመዋል። ለሆነ ሰው ዛሬ ይናገር በጌታ በኢየሱስ ስም ሃሌሉያ። የተነገራችሁ ቃል የምትወርሱበት ማታ ይሁን። እግዚአብሔር ያወራችሁ የሚፈጸምበት ማታ ይሁን። ተነገራችሁ ጋር የምትገናኙበት ማታ ይሁን። አሜን ነው ወይ? ጩሁና ይበለኝ እንጂ ያደርገዋል ብሎ ስለዚህ ነግሯቸው ነበር። ኢየሱስ ካረገ ከ50 ቀን በኋላ ያ ተስፋ አድርገው ይጸልዩበት የነበረው ኬዝ ተሰብስበው አንድ ቦታ ላይ መቼ ነው? ዛሬ ነው? ነገ ነው? በዚህ ሳምንት ነው? ያሉ ይጸልዩበት የነበረው ነገር ተፈጸመ። ያ መንፈስ ቅዱስ ወረደባቸው። እያንዳንዳቸው ላይ ነው የሚለው 120ዎቹም ላይ አረፈባቸው። እያንዳንዳቸውም ተሞሉ፣ በአዲስ ቋንቋ ይናገሩ ጀመር። ሃሌሉያ። በዚህ ሰዓት እንግዲህ እየጸለዩ ነው። አሁን የሆነ ስዕል ሳሉ እንግዲህ 120ዎቹም ተገኝተዋል። በመንፈስ ቅዱስ እሳት ወድቆባቸዋል። አንዱ በዚያ አንዱ በዚህ የሆነ ሰንበዴ በዚያ በኩል ሻራባራባ እያሉ ነው። ጉባኤው ግሏል። ጉባኤው ነዷል። በዚህ ሰዓት አንድ ነገር ሆነ። እነዚህ አይሁዳውያን ድምጻቸውን ሰምተው ሊያዩዋቸው መጡ። ሃሌሉያ። አሁን ሲስተሙ ገባቸው አይደለ?
በኢየሩሳሌም ቆዩ የተባሉበት እነሱ መስማት ስላለባቸው ነው። ድምጻቸውን ሰምተው እነዚህ አይሁዳውያን ተሰብስበው ዙሪያቸውን ከበው ያዩዋቸው ጀመረ። ሃሌሉያ። የተፈጠረው አስገራሚ ነገር ነው። ምክንያቱም የሚናገሩት ቋንቋ እኛ ከኤላሚጥም የመጣን ሰዎች አይደለንም ወይ? ከዚህ ኤሪያ የመጣን ሰዎች ግን የኛን ቋንቋ ይኸው ይናገራሉ እያሉ ነው። ሃሌሉያ። እንግዲህ የሆነ ሰዎቹ የሚያውቁትን ቋንቋ ያወጡ ነው ያሉት እነዚህ ሰዎች። ስለዚህ አስገራሚ ነገር ነው እየተከናወነ ያለው። ስለዚህ ቁጥር 7 ላይ ተገረሙ የሚል ቃል አለ። ዙሪያቸውን ከበው ያዩዋቸው ይሄ ነገር ምንድነው? ጴጥሮስ ምን እያደረገ ነው? እገሪት ምን እያደረገች ነው? ምንድነው የሚሰሩት? ምን ሆነው ነው ብለው ተገረሙ ይላል። ሃሌሉያ። ተገረሙ ይላል። ዝቅ ብሎ ነው ግን የሚገርመኝ ቁጥር 13 ላይ እነዚያ ግን እንደዚህ ያሉ እነዚህ ጉሽ የወይን ጠጅ ጠጥተው ነው። ሰክረው መሆን አለበት እንጂ ያለ ምንም ምክንያት እንደዚህ ሊሆኑ አይችልም። እነዛ ምን አሉ? ተገረመው ነው አሉ። ተገረሙ። ምንድነው አልገባቸውም። ግር ብሏቸዋል። እንግዳ ነገር እያዩብህ ነው። ሃሌሉያ። አዲስ ነገር እያዩባት ነው። ስለተደንቀውባቸዋል። ምን ተፈጥሮ ነው ብለው በጥያቄ ተሞልተዋል። እነዚህ ደግሞ እንደዚህ ይላሉ። ሃሌሉያ። እነዚህ ጉሽ የወይን ጠጅ ጠጥተው ነው፣ ሰክረው ነው። ሃሌሉያ። እንግዲህ ዋናው ሐሳብ እዚህ ነው። በዚህ መካከል ነው እንግዲህ ሐዋርያው ጴጥሮስ ከ11 ጋር ብድግ አለና እንደዚህ ማለት ጀመረ። እናንተ በኢየሩሳሌም የምትኖሩ አይሁዳውያን፣ ሃሌሉያ፣ ይህንን ቃል ስሙኝ አላቸው። ጌታ ይባረክ። እንደምታውቁት ገና ከጠዋቱ ስንት ሰዓት ነው? 3 ሰዓት። ጊዜው ደግሞ የጴንጤቆስጤ በዓል የሚከበርበት ሰዓት። በጴንጤቆስጤ በዓል በሚከበርበት ሰዓት አንድ አይሁዳዊ እንኳን ሊሰክር እስከ 4 ሰዓት ምግብ እንኳን አይበላም። ምን ያላቸው እነዚህ ሰዎች እንኳን ሊሰክሩ ምግብ አልበሉ። ሰክረው እንዳይመስሏችሁ። ይሄ ነገር የተፈጠረው በስካር የመጣ ሳይሆን ሃሌሉያ በተስፋ ቃል መፈጸም የመጣ ነው። አሜን ነው ወይ? ይሄ የምትመለከቱት በስካር የመጣ ሳይሆን በምን? በተስፋ ቃል መፈጸም። ሃሌሉያ። ጌታ እግዚአብሔር የተናገረው ሲፈጸም፣ ምክንያቱም በኢዮኤል መጽሐፍ የተጻፈው የትንቢት ቃል ተፈጽሞ ነው አለ። አሜን አሜን። አዎ በትንቢተ ኢዮኤል ምዕራፍ 2 ቁጥር 28 ጀምሮ በመጨረሻው ዘመን ከመንፈስ ያፈሳለሁ የሚለው ቃል ምን ሆኖ ነው? ተፈጽሞ ነው። ክብር ለጌታ ይሁን። ወገኖች አንዳንድ ጊዜ አይገርመንም። አንዳንድ የማያውቁ ቅዱሳን በየሚዲያዎቻችን ሲዘባበቱብን እያየን አንደነቅም። በልሳን መጸለይሽ የሚያስገርማቸው ወንድሞች አሉ። ጨዋታ ነቀል የሚመስላቸው ሰዎች አሉ። እዚህ እንኳን እየዘመር እንደዚህ ከወንድሜ ጋር ስናብድ እንኳን ቀልድና ፌዝ የሚመስላቸው ሰዎች አሉ። ሃሌሉያ። ስላልገባቸው ነው። አይደንቀንም፣ አንገረምም። ሃሌሉያ። ልክ እነ ጴጥሮስ እንዳሏቸው ሰክረው ነው አሏቸው። ሰክረው ነው እንጂ እነዚህ በዚህ ኬዝ ሆኖ ብሎ አልገመቱም። ሃሌሉያ። አንገረምም፣ አንደነቅም። ሃሌሉያ። የነካንኛ እናውቃለን፣ የገባንበትን እኛ እናውቃለን። ጌታ የተባረከ ይሁን። አረ ሃሌሉያ። ክብር ለኢየሱስ ይሁን። አሜን ነው ወይ? አንድ ከፍ አድርጉ እስኪ በጌታ ሃሌሉያ። ጌታ እግዚአብሔር ሆይ ሃሌሉያ። ይሄ ነገር እንዲገባ ስለመረጥከን፣ ልጆች ስላደረከን፣ በቤት ስላሳደከን፣ ስላበራህልን እናመሰግንሃለን። ስላበራህልን ስምህ ይባረክ። ስለረዳህን ክብር ለአንተ ይሁን። ታግተን ነው፣ ተረድተን ነው፣ ምሕረት ገኖልን ነው። ሃሌሉያ። ለጌታ እልልታ ይገባዋል። ለረዳን ጌታ ማንም ስለሆነ አይደለም፣ ምሕረት ገኖልን ነው። ምናልባት ከነዚያ ወገን ሆነን ልንተች የምንችል ሰዎች እንሆን ነበር ዛሬ። ሃሌሉያ። ሰክረው ነው ካሉ ሰዎች ወገን ልንሆን ይችል ነበር። ምንም ሆነን አይደለም፣ ዘርግንዳችን አይደለም፣ የትምህርታችን የእውቀታችን ብዛት ይሄን አልሰራውም። ምሕረቱ ነው፣ ስም ይባረክ። ቸርነቱ ነው፣ ክብር ለስሙ ይሁን። አሜን ነው ወይ? ስለዚህ በዚህ ሰዓት ይተቿቸው በመጀመሪያ ሰዓት ብድግ ብሎ ይሄን ነገር ነገራቸው። ሰክረን አይደለም፣ ነገር ግን በኢዮኤል መጽሐፍ የተጻፈው የትንቢት ቃል ተፈጽሞ ነው። መንፈስ ቅዱስ ወርዶብን ነው፣ መንፈስ አግኝቶን ነው እንጂ በወይን ጠጅ ሰክረን አይደለም። ስለዚህ በዚህና በብዙ ቃል መሰከረላቸው። እንደምታውቁት አላቸው እግዚአብሔር በመካከላችሁ እንደምታውቁት በድንቅና በተአምራት ስለ ክርስቶስ መስክሮላችኋል አላቸው። ደግሞም እግዚአብሔር በቀደመው ዕውቀቱና
በቀድሞ ውሳኔው ይሄንኑ ኢየሱስ በእጆቻችሁ አሳልፎ ሰጥቷችኋል። እናንተ ደግሞ አለ ጴጥሮስ በወንበዴ ያሰቀላችሁት አላቸው። ነገር ግን እግዚአብሔር ከሙታን መካከል አስነሳው። ሞት ሊያሸንፈው አልቻለም፣ ሊገለው አልቻለም። የሞትን ጣራ አሸንፎ ተነስቷል። ስለዚህ ይህን ክርስቶስን ሃሌሉያ እግዚአብሔር ጌታም ክርስቶስም አደረገው። ሃሌሉያ። ስለዚህ ትላንትና ስለሰቀሉት ትላንትና ከ50 ቀን በፊት ስለሰቀሉት ስለ ክርስቶስ ስለ ሞቱ ስለ ትንሣኤው ሰበከላቸው። ሰከረን አይደለም። እስኪ ዛሬ እንኳን ጆሮቻችሁን ከፍታችሁ ስሙ አላቸው ጴጥሮስ። ሕይወት በጣም አግሬሲቭ ሆኖ ነገራቸው። ሰክረን ሳይሆን ተነክተን ነው አላቸው። ትንቢት ተፈጽሞ ነው አላቸው። አሜን ነው ወይ? እስኪ ዛሬ እንኳን እናንተ አይሁዳውያን እስኪ ጆሮአችሁን ክፈቱ። ወንጌል የመጣው ለእናንተ ነበር፣ እናንተ ግን ሰቀላችሁት፣ እናንተ ግን ገደላችሁት። ነገር ግን አባቱ ግን አስነሳው። አሜን ነው ወይ? እንደ ሞት አልቀረም። የሞትን ጣራ አሸንፎ ተነስቷል። እኛ ደግሞ ሁላችን ለዚህ ጉዳይ ምስክሮች ነን። ሃሌሉያ ጌታ ይባረክ። እንግዲህ ይህንን ወንጌሉን ሰበካቸው። ለነማ ለአይሁዳውያን ዙሪያቸውን ከበው ለሚያዩዋቸው። ልክ አሁን እዚህ ጋር ወንጌሉን እንደምናገረው ፒተር ቆሞ ወንጌሉን መስበክ ጀመረ። አይሁዳውያን ጆሮአቸውን ከፍተው ይሰሙ ጀመር። በጣም የሚገርመኝ ቁጥር 37 ላይ ያለው ቃል ነው። ይሄንን በሰሙ ጊዜ ይላል ልባቸው እጅግ ተነካ። ሃሌሉያ። መልእክቴ ዛሬ እዚህ ጋር ነው። ልባቸው እጅግ ምን ሆነ? እስኪ ልባቸው እጅግ ተነካ በሉኝ ወዳጆቼ። ይሄ ልብ ተራ ልብ እንዳይመስላችሁ። ዛሬ የተነካው ልብ ተራ ልብ እንዳይመስላችሁ። ከዚህ ቀደም አንዳንዶች ምናልባት ኢየሱስ ክርስቶስ በአካል ሲፈውስ አይተውታል፣ ነገር ግን ልባቸው ያን አልተነካ። አንዳንዶች ምናልባት ከዚህ ቀደም የሞተ ሲቀሰቅስ አይተውታል፣ ልባቸው ግን አልተነካ። እንኳን ልባቸው ሊነካ ቀርቶ ይሄ በአጋንንት አለቃ የሚያገለግል የብኤልዜቡል መንፈስ እያሉ ተቃውመውታል፣ ገፍተውታል፣ ገፈታትረውታል፣ ተቃውመውታል። 18 ዓመት ጎብጣ የነበረችን ሴት ምኩራብ መካከል ቀና ሲያረጋት ሊከበር ሲገባ ተቃውመውታል። ብዙ የመፈወሻ ቀን እያለ በሰንበት ቀን እንዴት ይሄን ታረጋ? ተቃውመውታል። ማን ተቀበለው? ሃሌሉያ። የሰማኝ ሰው አለ? ትላንትና አይን ሲያበራ አካል የተጎዳን ሰውነት ሲፈውስ አይተውታል። ያን ግን ልባቸው ዝግ ነበር። ያን ግን ሊቀበሉ አልቻሉም። ዛሬ ግን ይገርመኛል በጴጥሮስ በአጭር ደቂቃ ስብከት ልባቸው እጅግ ምን ሆነ? አሜዚንግ። ይሄ ላውራ ነው ዛሬ እዚህ ቤት የመጣሁት። በነገራችን ላይ የብዙዎቻችን ታሪክ እንደዚህ ይመስለኛል። እነዚህ ሰዎች ጴጥሮስ እዚህ ጋር ቆሞ እያወራ እዚህ ጋር ሆኖ ሲሰሙ ልባቸው ተነካ ማለት ሾክ አድርገዋል፣ ተኮንነዋል። አሁን ማሰብ ጀምረዋል። ምን ነው ባልሰቀል ነው ኖሮ የሆነ ነገር ገብቷቸዋል። ስለ ክርስቶስ አንድ ነገር በርቶላቸዋል። መንፈስ ቅዱስ ገልጦላቸዋል። መግደል እንዳልነበረባቸው፣ መቃወም እንዳልነበረባቸው፣ ይሄን ጌታ መከተል እንደነበረባቸው የሆነ ነገር ክሊክ አድርጎባቸዋል። ትላንትና ግን ይሄ ነገር ልባቸው ውስጥ አልነበረም። እያዩ ሲፈውስ እያዩ ልባቸው አልተነካም። ሲሰብክ አይተውታል፣ አልተነካም። ብዙዎች ልባቸው ይቃወሙን ነበር፣ አልፈለጉትም። ገጣሚው እንዳለችው መድኃኒቱን ደፍተው ለብልቃጡ እጣ ተጣጣሉ እንዳለችው ልክ ፋርማሲ የሆነ ሰው መድኃኒት ገዝቶ መድኃኒቱን ደፍቶ እቃውን እንደሚጠቀመው በጣም የሚገርም ግጥም አንዲት የጻፈችው ልክ እንደዚያ ነው። በቃ ለጨርቁ ግን እጣጣሉ፣ ዋናውን ገለውት። ሃሌሉያ። ትላንትና አልተረዱትም። ዛሬ ግን ጴጥሮስ እየሰበከ ልባቸው ውስጣቸው ተኮነነ። ምን አለበት በተከተል ነው? ምን አለበት በነካ ነው? ምን አለበት ባገለገልን? ምን አለ አብረን በወጣን አብረን በገባን? ምን አለ ባልሰቀል ነው? አሁን ትዝ የሚላቸው ነገር ምንድነው ካላችሁኝ፣ ያ እዛ አደባባይ ቆሞ ይሰቀል 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 ያሉበት ቃል ትዝ አላቸው። እሱ ይሰቀል በርባን ግን ይፈታ ያሉበት አንደበት ትዝ አላቸው። ያ ተራራ ጫፍ ላይ ወስደው ሊወረውሩት የነበረበት ያ ምዕራፍ ትዝ አላቸው። ያ አጋንንት ነው ብለው የተቃወሙበት አንደበት ትዝ አላቸው። ጴጥሮስ እየሰበከ ተነክተዋል። አሁን ግን
አንፎርቹኔትሊ ጊዜው አልፏል። አሁን የለም ኢየሱስ አርጓል። አጠገባቸው የለም። በእነሱ አስተሳሰብ አሁን የመዳኛ መንገድ ያለ አይመስልም። ይጨለመባቸው ይመስላል። ደንግጠዋል። ልባቸው ቀልጧል። ተቆጭተዋል። ታውቃላችሁ የብዙ ቅዱሳን ሕይወት ይሄ ይመስለኛል። የሆነ ምዕራፍ ካለፈ በኋላ ነው የምንቆጨው አለን በጣም ብዙዎቻችን። አንዳንዱ ትዳሩን ሲያስብ ነው የሚቆጨው። እንዲህ ባደርግ ኖሮ ዘመኔ በእንደዚህ መንገድ ተበልቶብኛል፣ ላይፌ በእንዲህ መንገድ ባክኖብኛል፣ ህይወቴ በእንደዚህ መንገድ ተበላሽቶብኛል፣ ትላንትና እጄ ገብተው የነበሩ ኦፖርቹኒቲዎችን አበላሽቻለሁ፣ ትላንትና ልጠቀምባቸው የሚገቡ ምናልባት ዛሬ በህይወቴ እየከፈልኩት ያለ መራራ ዋጋ ትላንትና በህይወቴ ያበላሸሁት ይሆን? በዚህ መንፈስ የሚወጡ የሚገቡ እህት ወንድሞች አሉ። ታውቃላችሁ ቸርች ውስጥ እየጸለዩ እያገለገሉ ግን ልባቸው በቁጭት ህይወት የሚቀልጥ እግዚአብሔር ማለት ትላንትና ያጠፉት ጥፋት እየታወሳቸው ትላንትና ይሄን ባላደርግ ኖሮ ይሄንን ባልሰራ ኖሮ ብዙ ቅዱሳን እንደዚህ ባለ መንፈስ እንዳልወቃለሁ። ምን ነው ይሄን ባላረኩ ነው ይሄን ማድረግ ነው ይሄን የሆነው። አንዳንዱ ልጆቹን ሲመለከት ያሳደገበትን መንገድ ያስባል። ይሄን ያን ጊዜ ያጠፋው ጥፋት ነው ዛሬ እንደዚህ የምከፍለው ዋጋ። የቁጭት ህይወት፣ የብስጭት ህይወት ስንቶቻችን ነው ዛሬ በዚህ ጉባኤ ያለን? የሆነን ዓመተ ምህረት ስናስብ የምንቆጭበት ምዕራፍ ያለን ሰዎች ምን ነው ይሄንን ባላደርግ ኖሮ ይሄንን ባልሰራ ኖሮ ያለን ሰዎች ማን ይሆን እዚህ ቤት ያለው? ማን ይሆን ዛሬ? ሃሌሉያ! ልክ ፒተር ቃሉን እየሰበከ ዝም ብላችሁ ስዕሉን ሳሉት እስኪ ተኮነኑ፣ ልባቸው ተነካ ማለት ባልሰቀልነው ኖሮ። አሁን አብሯቸው ቢሆን ኖሮ ሊከተሉት። አሁን ግን የለም፣ ከእድሉ ከእጃቸው ወጥቷል። ለእናንተ ነበር የመጣው እያላቸው ነው። ወደ ገዛ ወገኖቹ ነበር የመጣው፣ እናንተ ግን ሰቀላችሁት፣ ለአልፈቀዳችሁም መቀበል እያላቸው ነው። በዚህ ሰዓት ነው ልባቸው የተነካው። የቁጭት ህይወት፣ የቁጭት ምዕራፍ ወዳጄ። ቁጭት እግር ነው የሚይዘው፣ ልብ ነው የሚይዘው፣ እንቅስቃሴ ይገታል፣ ውልፍች ነው የማያደርግ። ትራውማው ከባድ ነው። በቁጭት የተሞላ ሰው ጋር መዋል አስጨናቂ ነው። ምዕራፉ ሁሉ ፍርሃት ነው፣ ሁሉ ጊዜ ብስጭት የተሞላበት። ይሄን ባላደርግ ኖሮ ትላንትና እግዚአብሔር የሚገርም ድል ወደ ህይወቴ አመጥቶ ነበር፣ ያበላሸሁት እኔ ነኝ። ቁጭት፣ ብስጭት። ጤናዬ እንደዚህ የሆነበት ምክንያት፣ ትዳሬ እንደዚህ የሆነበት ምክንያት፣ አገልግሎቴ፣ ኑሮዬ፣ ይሄ ነገሬ። ሃሌሉያ! ኢየሱስ ያድናል። አንድ ሰው በዚህ ቤት አለ። እኔ ግን ዛሬ እዚህ ቤት የመጣሁት ያለፈውን ቁጭታችሁን ዘመን እያስታወስኩ እንዲከፋችሁ አይደለም። እንደ መልእክተኛ ግን ጌታ እግዚአብሔር እንደዚህ ይላችኋል። እጆቻችሁን ብድግ አድርጉ። ሃሌሉያ! ሃሌሉያ! በተቆጫችሁበት ጉዳይ ላይ እግዚአብሔር በእንደገና እጁን ይዘረጋል። እስኪ በደም ጮኻችሁ አሜን። አልዳታ ካልዳሊ ከባስ አሊካባል ዳሊ ፈራባዲያስ። እኔ ዛሬ ጸልያለሁ በዚህ ጉባኤ ለህይወት ጸልያለሁ። ሊባከን እድሜያቸው ለናለ ለከሰሩ ወንድሞች፣ ለከሰሩ እህቶች ወይኔ ያሉ ዘመናቸው በተበላ ጥርሳቸውን ነክሰው ዘመናቸውን በእንባና በለቅሶ ለጨረሱ ዛሬ ነግራችኋለሁ። የእስራኤል ቅዱስ እግዚአብሔር እንደዚህ ይላችኋል፣ በእንደገና እመጣለሁ፣ በእንደገና እመጣለሁ፣ በእንደገና ጎበኝሻለሁ፣ በእንደገና ጓዳችሁ ገባለሁ፣ በእንደገና ቤታችሁ ገባለሁ፣ በእንደገና ትዳራችሁ ላይ ገባለሁ። ራታካባልዲያ ሩታኪካባልዲያስ ኤላዲካባረባቻላባዲያስ። ሃሌሉያ! ሃሌሉያ! የእንደገና አምላክ፣ የእንደገና አምላክ፣ የተበላ ዘመን የሚመልስ፣ የተዋጠ ዘመን የሚመልስ፣ የተበሰበሰው ዘመን የሚያስተፋ፣ በአዲስ ምዕራፍ የሚመጣ የእንደገና እግዚአብሔር ለብዙዎች ዛሬ አለው። ሃሌሉያ! 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 ጠላት ሲጠቀምበት የነበረው የቁጭት ምዕራፍ ዛሬ ሃሌሉያ ገልብጬዋለሁ ይለኛል። ገልብጬዋለሁ፣
ገልብጬዋለሁ። ኢየሱስ ያድናል። ጩና እንደገና በሏ። ድገም በጌታ ጨምሩ አንድ ጊዜ ኢየሱስ ያድናል። ሃሌሉያ አሜን ነው ወይ? አንድ ሰው ጎን ያለው ሰው ንገረው በጌታ የምታመልከው አምላክ በለው የእንደገና አምላክ ነው። ድገምና በጌታ የተከተልከው ጌታ በለው የእንደገና ጌታ ነው። የእንደገና አምላክ ነው በለው። አረ ሃሌሉያ እኔ ዛሬ ሃሌሉያ እግዚአብሔር ምስክሬ እንደዚህ ይቻሉ አንዳንድ ሰዎች ላይ ሃሌሉያ ርክክብ አደርጋለሁ አለኝ። ርክክብ ይደረጋል ዛሬ ርክክብ ያደርጋል ጌታ። አላባካባራዲያስ እጃችሁ ላይ ያለውን ቁጭት ይወስደውና ምትኩን እጃችሁ ላይ ያስገባል። አረ ያስገባዋል ይወስዳል ዛሬ ሃሌሉያ። የተቆጣችሁበትን ይወስደዋል። ያሰናችሁበትን ይወስደዋል። ወይኔ ያላችሁበትን ይወስደዋል። አረ ኢየሱስ ያድናል። ርክክብ ይካሄዳል። እሱ ሆነ በሉ ዛሬ ርክክብ ሆኖልኛል በሉ። ሃሌሉያ ጌታ የተባረከ ይሁን። እንደዚህ ነው ዛሬ የሚሆነው። የተቆጫችሁበትን ኬስ ከእጃችሁ ወስደዋል በጌታ። እንደዚህ ብቻ ነው አሜን። በጌታ ጨምራችሁ በደንብ አሜን። እስኪ ወስደዋል በሉ አሜን። ያ ወይኔ ያስባላችሁበትን ጉዳይ እንደገና ሌላ ምዕራፍ እንደማታገኙበት ያሰባችሁትን ምዕራፍ አይምሮአችሁ ውስጥ ገብቶ አልወጣውን ያለው እግዚአብሔር ዛሬ ይወስደዋል። አሜን ነው ወይ? በምትኩ እግዚአብሔር ዛሬ ሃሌሉያ የምታርፉበት የምስቁበት ሐሴት የምታደርጉበት ይሰማኛል። ሃሌሉያ የቁጭትን ምዕራፍ ዛሬ እግዚአብሔር ይዘጋዋል። እጁ ዛሬ ይመጣል። አረ እጁ ዛሬ ይመጣል። እስኪ የእግዚአብሔር እጅ በሉ እላችኋለሁ ዛሬ ሃሌሉያ። በተቆጫችሁበት ጉዳይ የእግዚአብሔር እጅ እንደገና ይመጣል። ከነጋ ታውጃላችሁ። አውጅ ከፍ አድርጉና በተቆጫውበት ጉዳይ በሉ አልሰማም። ከዚህ በላይ የእግዚአብሔር እጅ የአምላኬ እጅ እንደገና መጥቶልኛል። ኢየሱስ ያድናል። ጌታ እግዚአብሔር ብሎኛል። ሃሌሉያ ከዚህ በኋላ አርቲፊሻል ሳቅ መሳቅ ያበቃል አለኝ። ለሆነ ሰው የመለክት ነው። ለአንድ ሰው ብሎኛል። ያው ማገለግለው እግዚአብሔር ምስክሬ አርቲፊሻል ሳቅ ከዚህ በኋላ ያበቃል። አንድ ሰው አለ እዚህ ቤት አለ ራታካባጋባስ አልቲላ ባራዲ ከባራዲያ አርቲፊሻል ሳቅ ሰው ምን አለ እንዳይባል ሃሌሉያ አምላኬ ዛሬ ብሎኛል። አርቲፊሻል ሳቅ ዛሬ ያበቃል። አረ ያበቃል። እግዚአብሔር እንደገና መጥቷል። እስኪ መጥቷል በለዋ ይልታና ጭብጨባ ለጌታ ይሁን። ሃሌሉያ እስኪ እንደገና በሉ እንደገና ጨምራችሁ በእንደገና እንደዚህ አይነት አምላክ ነው ያለን። አሜን። በተቆጨንበት ጉዳይ አብሮ ሃሌሉያ። አንዳንድ ሰው አለ ይመጣና ይበልህ ነው የሚል አንዳንድ ሰው ያንተው ጥፋት ነው ይበልህ ምከረው ምናምን እያለ ጥቅስ ነው የሚያበዛልህ። ሃሌሉያ እግዚአብሔር እንደዚህ አይደለም። እንዲህ አይነት ቀንም አለው፣ እንደዚህ አይነት ዘመንም አለው። በተቆጨንባቸው ዘመናት እንዲህ ባላረግ ኖሮ እንዲህ ብሰራ ኖሮ ይሄን ባረግ ኖሮ አንዳንዱ የትምህርት ባክግራውንዱ ሲያስብ አንዳንዱ ኑሮውን ሲያስብ የሚቆጭባቸው ምዕራፍ እንዳለ እግዚአብሔር ተናግሮኛል። ዛሬ ግን እግዚአብሔር በእንደዚህ አይነት ሰዎች የእንደገና ዘመን አምጥቶላችኋል። የእንደገና ምዕራፍ አሜን ነው ወይ? እስኪ እንደገና በሉዋ። እኔ ሊተወኝ አልቻለም። አራፋ ካላዲያስ እጸልያለሁ በጌታ ይሄ ነቢያት ጉባኤ ነው። ሃሌሉያ ወላባ ካባልዳዲ ካባልዳዲያስ ማልዳ ካላባቻልዳዲ ካባራዲያስ በቁጭት ዘመኑ አያልቅም። ይሁቴ በቁጭት የወንድሜ ዘመን አያልቅም። ለምን እያለ እድሜው አይበላም። ስለምን እያለች እድሜው አይበላም። ስለ ቤቷ እየተቆጨች፣ ስለ ኑሮ እየተቆጨ፣ ስላለፈው ዓመታት እየተቆጨ፣ ስለ ባከነው የሕይወቱ ምዕራፍ እየተቆጨ ሃሌሉያ ማልቀስ መጎዳት ዛሬ ያበቃል። አረ ያበቃል። አረ በኢየሱስ ስም ያበቃል።
በቁጭቶቻችን ላይ ዛሬ ሃሌሉያ እጁ ይመጣል። ጌታ ይባረክ። ምናልባት አሁን እንኳን ይሄን ቃል እኮ እየሰማን ይሄ የኔ ቁጭት ከባድ ነው፣ የሞተ ጉዳይ ነው፣ ማይነሳ ነው፣ ያከተመ ነው የሚል ሰው እኮ አይጠፋም። ሃሌሉያ ወዳጆቼ እያልኳችሁ ያለሁት የእግዚአብሔር እጅ በእንደገና ይመጣል። የማን እጅ? የማን እጅ? ወንድሜ እህቴ ሃሌሉያ ይሄ እጅ ሃሌሉያ እጁ የኃይሉ ምልክት ነው፣ የብቃቱ ምልክት ነው፣ የማዳኑ የጉልበቱ ምልክት ነው። እጁ ከመጣ የማይቀየር ነገር የለም። ታስታውሳላችሁ ዘጸአት ምዕራፍ 3 ላይ ሙሴን እግዚአብሔር ሲልከው ወደ ፈርዖን መንደር ሃሌሉያ ከነገረው ቃል ሁሉ ከሚገርመኝ ይሄ ነው። ሂድና ለፈርዖን ይሄን ንገረው፣ ሕዝቤ ምን በል ልቀቅ። ለሙሴም እርግጠኛ ሆኖ የነገረው ፈርዖን ይለቃችኋል ያለው። በጣም የሚገርመኝ ግን እንደገና እንደዚህ ያለው ነገር ግን የሚል ቃል አለ፣ በጽኑ እጄ ካልሆነ በስተቀር አይለቃችሁ። አንዳንድ ጊዜ በጾም ጸሎት በብዙ ባና ጩኸት አልሆን ያለ ጉዳይ ሳትጸልይ ቀርታ አይደለም፣ ቅድስና ጎሎ አይደለም፣ ሃሌሉያ የእምነት ማነስም ጎሎ አይደለም። ጌታ ይባረክ። ጽኑ የሚባል እግዚአብሔር እጅ አለ። ይሄ እጅ ዛሬ ይመጣል። ሃሌሉያ ይሄ ጽኑ እጅ ዛሬ ይመጣል። የሆኑ ሰዎችን ነገር ዛሬ ይገለባብጠዋል። ሃሌሉያ የአሰዩን ምዕራፍ ሊቀይረው፣ የመከፋቱን ምዕራፍ ሊቀይረው ኢየሱስ ያድናል። እኔ የብዙ ሰዎችን ልብ ሲቀይር አይቻለሁ። የብዙዎችን እንባ ሲታበስ አይቻለሁ። በብዙዎች አጥንት ውስጥ ሃሌሉያ ኃይል ሲገባ ይሰማኛል። ኃይል ሲገባ ይሰማኛል። በእንደገና ይመጣል። በእንደገና ይመጣል። በእንደገና ይመጣል። ልብህ በተነካበት ጉዳይ ልባቸው እጅግ ተነካ። ምን ማለት ነው ካላችሁኝ፣ ተኮነኑ። ምን አለበት ባላረግን ኖሮ አሉ። ሌላ ትርጉም የለው። ምን ነው በተከተልነው ኖሮ አሉ። ሃሌሉያ ምን ነው ታላቁ ወንድሜ ሲመክረኝ በሰማሁት ኖሮ እንዳልሽው፣ ምን ነው ፓስተር ሲነግረኝ በሰማው ኖሮ። ታይ የተባልኩ ነው እየተነገረኝ። እግዚአብሔር በህልም አሳይቶኝ ነበር፣ ነግሮኝ ነበር በነቢያቱ አፍ። አልሰማ ብዬ ነው። እንደዚህ ባለ መንፈስ እየተጎዳች ያለች ነፍስ ዛሬ ቀን መጥቶላታል። እግዚአብሔር ምስክሬ አሜን ነው ወይ? ብዙዎች ዛሬ እንደዚህ ነው የሚናገረኝ ጌታ። በእንደገና እመጣለሁ፣ የተበላውን ዘመን ላስተካክለው። ኢየሱስ ያድናል። ጠላት የበሰበሰውን እጃችሁ ላይ የተበላሸውን የተቀበረ ጉዳይ ላይ እግዚአብሔር ዛሬ በኃይል መጥቷል። እባክሁና መጥቶልኛል በለኛ። አረ ሃሌሉያ መጥቷል። እዚህ ቤት ዛሬ መጥቷል። እግዚአብሔር እጅ በተቆጨሽበት ጉዳይ ላይ ባልሽበት ደጅሽን ዘግተሽ ሌላ ምዕራፍ እንደሌለው ባሰብሽበት ጉዳይ ላይ በቃ የኔ ነገር እዚህ ጋር ነው የሚያበቃው፣ እግዚአብሔር በእንደገና አይመጣም ወይ ብለን በተከዝንበት ጉዳይ ላይ ሃሌሉያ ያንን የመሰለ እድል አበላሽቼ ዛሬ ምናልባት ከኔ አልፌ ብዙዎችን ማገዝ የምችልበት ነገር ላይ የምደርሰው ሰው ነበርኩ። ግን ራሴን ያበላሽኩት፣ ጠላት ነው ያበላሽብኝ በገሌ ምክንያት። እድሜ ዘመናችሁን በቁጭት ተብሰስል ለከረማችሁ ሰዎች ዛሬ መልእክት አለኝ። እግዚአብሔር አምላክ በእንደገና ይመጣል። አንድ ሰው ንኩና በእንደገና ይመጣል በሉ። አሜን ነው ወይ? ዛሬ አላቅም። እግዚአብሔር ምስክሬ እንዴትም ስብርብር በል። ምናልባት ገጽታ ጥሩ ሆኖ ውስጥ ምናልባት ተሰባብሮ ሊሆን ይችል ይሆናል። ምናልባት ላይፍ መካከል ላይ ነገር ተበላሽቶ ሊሆን ይችል ይሆናል። እኔ ግን ዛሬ እሱ አይገባኝም። ሃሌሉያ ዛሬ ግን የሚገባኝ ይሄ ነው። ሃሌሉያ ጌታን ደስ ብሏል። በእንደገና መጥቻለሁ። አሊዳሊላ ቪካሊከባስ ለቤት ለትዳር ለልጆች ለጤንነት ለአገልግሎት ለኑሮ ሃሌሉያ እግዚአብሔር ብሎኛል። በእንደገና መጥቻለሁ። እባክሁና በእንደገና መጥቷል። እንደገና በዛሬ ከዛሬ ጀምሮ ሃሌሉያ ላይ ከፋኝ ልቤ ላይ ሰበር ላላለቅስ ላልጎዳ የሚያበረታ የእግዚአብሔር እጅ በእንደገና መጥቶልኛል። እስኪ የእንደገና ምዕራፍ በል ዛሬ እስኪ አልሰማም ሃሌሉያ የምን ምዕራፍ
እኮ የምን ምዕራፍ በተበላሸው ነገር የምን ምዕራፍ በተበዘበዘው ነገር የምን ምዕራፍ በተቃጠለው ዘመን የምን ምዕራፍ በከሰረው ፋንታ የምን ምዕራፍ አውጡ ከነጋራ የእንደገና ምዕራፍ በለ ሃሌሉያ የምን ምዕራፍ በከሰረው ፋንታ የምን ምዕራፍ በቀሙ ነገር ፋንታ የምን ምዕራፍ ሃሌሉያ አንድ ሰው ንካኑ ነገር ሃሌሉያ በእንደገና የእግዚአብሔር ልጅ ወደ ቤት መጣለች። ኢየሱስ ያድናል። ኧረ ሃሌሉያ መጽሐፍ እንደሚናገር ንዕማንም ዳግመኛ እንደተወለደ ብላቴና እግዚአብሔር ሰውነቱን ለወጠው ጀመር። ለብዙዎች ዛሬ ሃሌሉያ እንደዚህ እናገራለሁ። ቤታቸውን የሚቀይር ኑሯቸውን የሚቀይር ስራቸውን የሚቀይር ነገራቸውን የሚቀይር በእንደገና ሃሌሉያ በእንደገና የእግዚአብሔር እጅ መጣለች። እስኪ እንደገና በላ ድገሚ ሃሌሉያ እንደገና ሃሌሉያ ኧረ እልልታና ክብር ይገባዋል። ጌታ ይባርካችሁ። ሃሌሉያ ጨርሻለሁ። ከዚህ በኋላ ብዙ አልቆይም። ክብር ለኢየሱስ ይሁን። አንድ ሰው ንካና ዛሬ በለው እኔ ቤት በለው በጌታ እንደዚህ ያለን በጌታ በመንፈስ እኔ ቤት በለው ዛሬ በእንደገና የእግዚአብሔር እጅ መጣለች። ቁጭት በቃ በለው፣ ምሬት በቃ በለው፣ ሐዘን በቃ በለው፣ ጠላት አይጠቀምብኝ በለው፣ አመፃን አይጨምርብኝ በለው። እግዚአብሔር መጥቶልኛል። የእንደገና ምዕራፍ አለው። ሃሌሉያ እኔ አላቅልም ዛሬ ነገሩ ተሰባብሮም ይሁን ደቆም ይሁን ተቀዳዶም ይሁን ጌታ እግዚአብሔር ክሳል አኔታ ከባራዲያስ እንደዚህ ነው ዛሬ የሚሰማኝ። ሃሌሉያ ባበቃው ነገር ላይ እግዚአብሔር እንደገና መጥቷል። በተፈጨው ነገር ላይ እንደገና መጥቷል። በደቀቀው ነገር እንደገና መጥቷል። ኧረ እግዚአብሔር እንደገና መጥቷል። ደቋል አትበለኝ፣ ተሰባብሯል አትበኝ። ስለሱ አይገባኝም። ሃሌሉያ የሚገባኝ ግን አንድ ኃይል አለ፣ አንድ እጅ አለ። የተበታተነውን የተፈጨውን የደቀቀውን የተሰባበረውን እንደገና የሚሰራ እንደገና የሚያበጅ እስኪ እንደገና በል ድገም ዛሬ እጨምርልኝ በጌታ የእግዚአብሔር እጅ ወደ ቤቴ መጣላ። እልልታ ይገባዋል ለጌታ። ሃሌሉያ ማርታ ይሄን ያለችው ዮሐንስ ወንጌል ምዕራፍ 11 ላይ እግሩ ስር ድፍት ብላ እንደዚህ ያለችው ኢየሱስ እግር ስር ቀድመህ መጥተህ ቢሆን ኖሮ። ሃሌሉያ እንደዚህ የሚባለው ሰው ነው በለው በጌታ። ምንድን ያለችው ድፍት ብላ እግሩ ስር ቀድመህ መጥተህ ቢሆን ኖሮ። አሁን ምን ሆኗል? ተቀብሯል ነው። አልጋ ላይ ኮማ ውስጥ ሆኖ እንኳን ታሞ መጥተህ ቢሆን ኖሮ ተስፋ ነበረው አልዓዛር ነው። አሁን ግን የመጣው ከቀበርነው ከ4 ቀን በኋላ መሽተት በሚጀምርበት ሰዓት የመጣው ተስፋ የለውም፣ ተቀብሯል። ምናልባቱም አሁን አይኖቹ ወጥተዋል፣ ፈሰዋል፣ አክትሟል። ሃሌሉያ እኔ እንደሱ አይገባኝም ዛሬ ኢየሱስ ያድናል። እንደዚህ ያላቸው ያኖራችሁበትን አሳዩኝ። የት ነው ያረክሽው? የት ነው ያረከው? የት ነው ቀበርከው? የት ነው ደበከው? ሃሌሉያ እግዚአብሔር ዛሬ ሃሌሉያ የተቀበረው አልዓዛር ወደ ቤት ሊመልሰው እንደገና መጥቷል። ኧረ እዚህ ቤት መጥቷል። ብጡና ተነስቷል። ለዛሬ የቀበርኩት ተነስቷል፣ የጣልኩት ተነስቷል፣ የተውኩት ተነስቷል። ኢየሱስ ያድናል። ሃሌሉያ እስኪ እንደገና ወደ ዛሬ የብዙዎችን ነገር የሚያድስ እኔ እንደዚህ አይቻለሁ። ሃሌሉያ ሰዓቴን ልጠቀም። እግዚአብሔር ምስክሬ ነብይ ምን እንደማይታወቃለህ የብዙዎች ፊት ልክ መጋረጃ ብዙ ጊዜ የቲያትር ቤት መጋረጃ ነው። በፊት ቲያትር አይ ነበር እና ሲከፈት እንደዚህ ነው። ልክ ነኝ። መሀል ለመሀል
አረለ እግዚአብሔር ምስክር የብዙዎች ፊት እንደዚህ መሃል ለመሃል ሃሌሉያ ሲገልጣው ይታየኛል። ሲገልጣው አይቻለሁ። ልክ እንደዛ ነው በራእይ የማየው። ሃሌሉያ ጌታ እንደዚህ አለኝ፣ የተደበቀውን ደስታቸውን አወጣዋለሁ፣ የተደበቀውን ሳቃቸውን አወጣዋለሁ፣ ሰላሙን አወጣዋለሁ፣ እረፍቱን አወጣዋለሁ፣ ሳቁን አወጣዋለሁ። ጨለማውን ዛሬ ገፈዋለሁ፣ ቁጭቱን ዛሬ ገፈዋለሁ። የእግዚአብሔር እጅ በሉ ዛሬ ድገም፣ የእግዚአብሔር እጅ እንደገና እኛ ቤት መጥቷል። ክብር ይገባዋል። ሃሌሉያ በቃ ከዚህ ቀን በኋላ እየተቆጨን ምንልበት ቀን አበቃ። እግዚአብሔር እንደገና መጥቷል። ሃሌሉያ እንዴት አትበለኝ ወዳጆቼ። ይኸውላችሁ አንዳንድ ሰው ቤት ልጅ መውለድ አራተኛ ነው፣ አምስተኛ ነው፣ ስድስተኛ ነው። አንዳንድ ሰው ቤት ልጅ መውለድ ሴትና ወንድ ስለሆኑ ነው። አንዳንዱ ቤት አይገርማቸውም፣ አይደነቁም። ዮሴፍ ቤት ስትመጣ ግን ሃሌሉያ ልጅ መውለድ ምን እንደሆነ መጽሐፍ ይነግራል። ሃሌሉያ አሜን ነው ወይ? ልጁን ሲወልድ አቀፈውና እንደዚህ አለው። ስልጣን ላይ ሲወጣ ያልረሳውን አቅም ሲያገኝ፣ ጉልበት ሲያገኝ፣ ገንዘብ ሲያገኝ ምንድነው ያልረሳውን ነገር የረሳበት ምን ነው? ልጁ ነው። አቀፈውና እንደዚህ አለው፣ የአባቴን ቤትና የመከራዬ ዘመን ሁሉ ምን ብዬበታለሁ? ረስቼበታለሁ። ስለዚህ ምናሴ ብሎ ጠራው ይላል። ወዳጄ ምናሴ ወይም ደግሞ ልጅ ለዮሴፍ ምንድነው ካልከኝ የመከራው ዘመን ማስረሻ ምትክ። ዛሬ ለአንዳንዶች እዚህ ቤት ሃሌሉያ ምትኮችን እግዚአብሔር አዘጋጃል። በተቀማሹ ነገር ፈንታ ምትክ፣ በተሰረከው ነገር ፈንታ ምትክ፣ በተበዘበሰው ነገር ፈንታ ምትክ ይሴ አለ ወይ? የሚቀበል ሰው እዚህ ቤት ምናሴን የሚቀበል ሰው አለ ወይ? እጆቹን ዘርጋ እንደሚቀበል ሰው ሃሌሉያ። ምናሴ 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 ሀፓል ዲካባ ያንተ ምናሴ ምናልባት ገንዘብ ሊሆን ይችላል። ሃሌሉያ ትዳር ሊሆን ይችላል። ኢየሱስ ያድናል። እኔ ግን ዛሬ ይሰማኛል አሮጌውን ዘመን ማስረሻ፣ የጉዳት ዘመን ማስረሻ፣ የመቀባት ዘመን ማስረሻ፣ የብስጭት ዘመን ማስረሻ፣ የኪሳራ ዘመን ማስረሻ ምትክ የሆነው ምናሴ እጅ ዛሬ ይገባል። እባክህ ምትክ ካለ ይበለኛ በል፣ ምትክ ካለ ይበለ። ሃሌሉያ አንድ ሰው ንገረው ጎን ያለው ሰው ከዚህ ማታ ጀምሮ በለው ምናሴ እጅ ይገባል። ምናሴ ለዮሴፍ ብለው በጌታ ምትክ ነው በለው። የአባት ቤት ማስረሻ በለው፣ የመከራ ዘመን ማስረሻ፣ የውድቀት ማስረሻ፣ የሐዘን ማስረሻ ምናሴ ምትክ ነው። እነግራችኋለሁ እንደ እግዚአብሔር ነቢይ እግዚአብሔር ምትኮቻችሁ ዛሬ እጃችሁ ያስገባል። ምትኮቻችሁ ተለቀዋል። በተበሰበሰው ነገር ፈንታ፣ በሰረቁ ነገር ፈንታ፣ በሞተው ነገር ፈንታ፣ በተቀበረው ነገር ፈንታ እስኪ ምትክ ካለ በላ። እናቴ ልጨምርላችሁ፣ ምናልባት ሚስት ማግባት ለአንዳንዶች ምንም ላይሆን ይችል ይሆናል። ይስሐቅ ቤት ግን ስመጣ እንደዛ አይመስለኝም። ይስሐቅ ቤት እንደዛ አይመስለኝም። ሃሌሉያ ምክንያቱም ርብቃ ያገኘ ሰዓት ይስሐቅ እንደዚህ ያለው ሃሌሉያ አማልታለ ከፋልቲያስ ሃሌሉያ ይስሐቅም ከእናቱ ሞት ነው የሚለው ሃሌሉያ ከሐዘን ከተጎዳበት ልብ ሃሌሉያ በርብቃ ምክንያት ምን ሆነ? ተጽናና። እኔ ዛሬ ጸልያለሁ በዚህ ቤት የምትበረቱበት፣ የምትጽናኑበት፣ የምትረሱበት፣ ያንን ዘመን የምትረሱበት መጽናኛ እግዚአብሔር ዛሬ መልቀቅ ይጀምራል፣ መስጣት ይጀምራል፣ እጃችሁ ማስገባት ይጀምራል። ከፍ ከፍ ሃሌሉያ። እስኪ ምትክ አለኝ በሉ ዛሬ ከእግዚአብሔር የሆነ ምትክ አለኝ፣ ከሰማይ የሆነ ምትክ አለኝ፣ የምረሳበት ምትክ አለኝ፣ ማስረሻ ምትክ አለኝ። ብዙ ክብር ይልታ ጭብጨባ ለጌታ። ቁጭ በሉ፣ እግዚአብሔር ይባርካችሁ። አሜን ነው ወይ? አንድ ሰው ንኩና ንገሩት ከዚህ ማታ ጀምሮ በተቆጨበት ጉዳይ የእግዚአብሔር እጅ መጥቷል። ስለከሰረው ነገር እግዚአብሔር መጥቷል። ስለባከነው እድሜ እግዚአብሔር መጥቷል። ስለተቃጠለው ነገር እግዚአብሔር መጥቷል። ወንድሞቼ እናቶቼ፣ በነገራችን ላይ
አንድ ተረት አለ። ሃሌሉያ። እናቱ ገበያ ሄደችበትም እናቱ የሞተችበትም የሚባል ተረት አለ። እኩል ምን ያደርጋሉ? ተመልከት፣ አሁን ገበያ ሄደች እኮ ትመለሳለች ከሆነ ሰዓት በኋላ ግን እኩል ነው የሚያለቅሱት። በጣም የሚገርመኝ ተረት ነው። ምን ለማለት ፈልጌ መሰላችሁ? ሁላችንም ቤት ይኖር አለ ቁጭት። የሚለያየው መጠኑ አይነቱ ነው። የእንትናን ቤት ቁጭት ብትሰሚ ወይ ነው የምትይው፣ ያንቺን ብትሰማ ደግሞ እሷ ወይ ነው የምትለው። ነገሩ እንደዛ ሆኖ እንጂ ሁሉ ቤት እኮ አለ። ደግሞም ባይብላችን ላይም ያልተቆጨ ሰው የለም። ብዙዎች ተቆጭተዋል። ብዙዎች እስራኤላውያን ተቆጩ የሚል ቃል አለ ምዕራፍ 14 ዘጸአት። ስለ ዮሴፍ ወንድሞች ብትመለከቱ ዮሴፍን ባዩ ጊዜ ተቆጩ የሚል ቃል አለ። ብዙ አሉ። ሶም አለ የተቆጨ ብዙዎች አሉ። ልክ እንደኔ ልክ እንዳንተ ልክ እንዳንቺ የሆነ ምዕራፍ እያሰቡ የተቆጩ። ከሁሉ ግን የሚገርመኝ ያዕቆብ ነው። እሱም ብዬ ልጨርስ። ያዕቆብ ይለይብኛል። ያዕቆብ መቼ ነው የተቆጨው ካላችሁኝ፣ ልጁን ዮሴፍን ያጣበት ቀን። ዮሴፍን ጠርቶ እንደዚህ አለው፣ የወንድሞችን ወሬ አምጣልኝ ብሎ ላከው የሚል ቃል አለ። የወንድሞቹን ወሬ ሊያመጣ ስንቅ ይዞ የወጣው ዮሴፍ አልተመለሰም። ያዕቆብ ደግሞ ለዮሴፍ ልዩ ፍቅር ነበረው። ከልጆቹ ሁሉ አብልጦ ይወደው ነበር የሚል ቃል አለ። ምክንያት አለው። አንደኛው ዮሴፍን ያገኘው በስተርጅናው ነው። ሁለተኛው ዮሴፍን ያገኘው በጣም ከሚወዳት ከራሔል ነው፣ ከሊያ ሳይሆን። በጣም የሚወደው ልጁን ዮሴፍን ላከው፣ አልተመለሰም። ጭራሽ ጨርቁን ደም ለውሰው ወንድሞቹ እነ ሮቤል ይዘው መጡ። ያዕቆብ ሆይ የምትወደው ልጅ ዮሴፍ አውሬ በላው አሉት። በዚያን ሰዓት ነው ያዕቆብስ ቁጭት የገባው። ሃሌሉያ። ከመቆጨቱ ብዛት እንደዚህ ያለ መጽሐፍ ሲናገር ሊጽናና እንኳን ከቶ አልቻለም። ቢለመን ቢዘከር ከሐዘን ሊወጣ አልቻለም። አንዳንድ ቁጭት እንደዛ ነው። ምንም እጃችሁ ላይ ቢያስገቡላችሁ አያስረሳችሁ። ሊበረታ እንኳን አልቻለም፣ ሊረሳው አልቻለም። ጭራሽ እንደዚህ ያለ እንደሆነ ልጄ ወደ ገባበት ወደ ሙታን መንደር አለ። እንዲሁ እንዳዘንኩኝ ወርዳለሁ፣ እንዲሁ እንደከፋኝ ወርዳለሁ። ስስቅ አልገኝም፣ ደስተኛም አልሆንም እያለ ነው ያዕቆብ። ምን ነው ስትለው ልጄን በገዛ እጄ ምን ነው ባላኩት ኖሮ ቁጭት፣ ምን ነው ራሴ በርኩኝ ኖሮ ቁጭት። ብዙዎቻችን ጋር ጠላት እየመጣ ራሳችንን ምክንያት ያደረገ ብዙ ዓለማውያን ራሳቸውን እንዲያጠፉ አድርጓቸዋል። ራስሽ ነው ያበላሽሽው እያለ አኪውዝ እያደረገ ራስህ ነው ይልሃል። ጠላት ይመጣና ድሮም ልብህ እንዲህ ስለሆነ ነው፣ ድሮም ሰው ስለማሰማ ነው ይልሃል። ራስህ ነው ይልሃል። አዎ ዮሴፍ ያዕቆብ ራሱ ነው የላከው። ማንንም ማሳበብ አይችልም። የላከው ራሱ ነው። ወሬው ሲመጣ ራሱ ተጎዳ። ማንንም አኪውዝ ማድረግ አይችልም። ምን ነው ሲባል እጁ ላይ የልጁ ጨርቅ አለ በደም ተለውሶ። ልጅ አውሬ በላው። ህልሙን ግን ነግሮ ነበር፣ ህልሙ ሳይፈጸም ሞተ። ስለዚህ ያዕቆብ ይቆጫል። ምን ነው ባላኩት ኖሮ። አንድ አመት ሲጨምር ይሄን እኮ ዮሴፍ እድሜው እንደዚህ ይሆን ነበር። የሆነ አመት ሲጨምር ይሄን እኮ ህልሙ ይፈጸም ነበር። ያዕቆብ በቁጭት በጣም ይገርመኛል። ከቁጭት ብዛት ከሐዘን ብዛት ያልጋ ቆራኛ የሆነ ይመስለኛል። ምክንያቱም መጽሐፍ ሲናገር ጉልበቱን ደከመ፣ አይኑን ፈዘዘ የሚል ቃል አለ። እርጅና ተጫጫ ነው። ወደ ሙታን መንደር እያዘነ መገስገስ ጀመረ፣ እየተጎዳ መገስገስ ጀመረ። ምን ነው ሲባል የዮሴፍ ጉዳይ እንደ ነቃሳ ልብ ውስጥ አለ ብዙዎቻችን ጋር እየበላ ግን ቁጭት ብዙ ልብ ውስጥ አለ። ትለብሳለህ፣ ታጌጣለህ፣ ለውጥ ወደ ህይወት መጥቷል። ግን ያኔ በህይወት ፌል ያረገው ጉዳይ ልብ ውስጥ እንደ ነቀሳ ይቀመጣል። ጠላት ይጠቀምበታል። ልክ የደስታ ማግስት ይመጣል ያስታውስሃል። ያኔ ልብ በሐዘን ይመታል። ያዕቆብን እንደዛ ነው ያደረገው። ወደ ሙታን መንደር መገስገስ ጀመረ። እርጅና ተጫጫ ነው። አይኖቹ ፈዘዙ፣ ጉልበቱ ደከመ። ምን ነው ዮሴፍ ግብግብ የሚያረግ ጉዳይ ባላኩት ኖሮ ይሄን ኩልሙ ይፈጸም ነበር። ሃሌሉያ። ግን ጥያቄ አለኝ። ያዕቆብ በዚህ መጠን ሲቆጭ ዮሴፍ ሞቶ ነበር እንዴ? አልሞተም። ዮሴፍ እኮ በክብር እኮ ነው ያለው። ያዕቆብ ባልገባው ጉዳይ እኮ ነው የተቆጨው። ባልሞተ ጉዳይ እኮ ነው። ያንዳንዶቻችሁ እንደዚህ ነው እያልኳችሁ ነው። ምንም ባልተፈጸመ ጉዳይ እኔ አሁን ከዚህ በኋላ ሰው ሆናለሁ በደንብ ትሆኛለሽ። አንዳንዱ ምንም ባልሆነ ጉዳይ ጠላት በሰበከው ስብከት ባልሞተ ኬዝ፣ ባልሞተ እድሜ፣
ባልሞተ ኦፖርቹኒቲ፣ ባልሞተ ምዕራፍ ገና ነው። ማነው ነገር አብቅቷል ያለ? ማነው አክትሟል ያለ? ማነው ከዚህ በኋላ ሰው አትሆንም ያለ? ማነው ከዚህ በኋላ ለቁም ነገር አትበቃም ያለ? እግዚአብሔር ብሎሃል ወይ ካለ ኦኬ ሃሌሉያ። አንዳንዶቻችን ምንም ባልተፈጠረ ጉዳይ፣ ባልተቃጠለ ባልወደቀ ባልሞተ ጉዳይ ነው የምንቆጨው። የሁሉም አይደለም ግን ዛሬ ነግራችኋለሁ። ሃሌሉያ እጁ ትመጣለች። አሜን። አንድ ሰው ከፍ ያርግና ገና ነው ይበለኝ። አወራ ገና ነው በል። አዎ ለመለወጥ ገና ነው። ቅድም ከከቸሬ ጋር እንደዘመር ኃይል አለ እንዳለው ጥሶ ኃይል አለ። አረ ገና ነው። ማን ነው አልቋል ያለው? ማን ነው አክትሟል ያለው? ማን ነው ምዕራፌን የዘጋው? ማን ነው ጨርሰሃል ያለኝ? ሃሌሉያ እባክህ ጩና ገና ነው በል። አዎ ድገምና ገና ነው በል። ይኸውልህ ያዕቆብ ተጎዳ እንጂ ዮሴፍ ግን በሕይወቱ ነበር። ልክ በሰማ ጊዜ ወደ ዮሴፍ ውሰዱኝ አለ። ዮሴፍ ልክ ሊሞት ሲል እንደዚህ ያለው ቃል ይገርመኛል። ልጄ ዮሴፍ ሆይ አለ። ሃሌሉያ ልክ የመጨረሻው ያዕቆብ ሊሞት ሲል ልጄ ዮሴፍ ሆይ አንድ ቀንም አይሃለሁ ብዬ አስቤ አላውቅም። አንድ ቀንም እንደዛ ታሪክ ወደ ሕይወቴ ይመጣል ብዬ አስቤ አላውቅም። ነገር ግን የአባቶቼ አምላክ አንተን ብቻ አይደለም ልጆችን ጨምሮ አሳየኝ። ለሆነ ሰው ጽመርቀና እንጸልያለን። ሃሌሉያ አላየውም ያላችሁትን የምታዩበት ምዕራፍ ዛሬ ተከፍቷል በኢየሱስ ክርስቶስ ስም። ሃሌሉያ ከዛሬ ጀምሮ አላየውም ያላችሁትን የምታዩበት የሕይወት ምዕራፍ ዛሬ ተከፍቷል። ኢየሱስ ያድናል።